ሰላም ሰላም ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ አሁን የምገኘው አጅባር ከተማ ላይ ነው። እንደምታዩት አሁን ይሄ ሁሉ ድካም ምንድነው? እዚህ ጋር ላይ እንግዲህ ቢቢሲ ወደ ሽንት ቤት 50 ታንከሩ እዚህ ጋር አሁን የምታዩት ይሄ 50 ታንከር ነው። 50 ታንከር ሽንት ቤት ማለት ነው። ሽንት ቤት 50 ታንከሩ እዚህ ጋር ነው። እዚህ ጋር ምን አይነት ችግር ተፈጥሮብን መሰላችሁ? ከዚህ ከክሽና ወደ 50 ታንከር የሚገባ ቢቢሲ ስለምንለው ይሄ እንግዲህ አሁን ይሄ እንደምታዩት ቤቱን ቆርቁሬ ነው። እንደዚህ እንደምታዩት ቤቱን ቆርቁሬ ያለው ከዛ ለጥቄ ደግሞ እዚህ ጋር የቤቱ የዚህኛው የሰርቪስ ውሃ ልክ እንደምታዩት እጅ እስከሚገጣጠም ድረስ እየቆረቆርን ይሄ ሁሉ ድካም ይሄን ቆርቆረ ምናምን እንደዚህ አንስተን አሁን ቢቢሲ ልንቀብር ነው ማለት ነው። ቢቢሲ እንግዲህ ከዚህ ጋር ከክሽናዋ መጥቶ እዚህ ጋር ውሃ ተጣቢው ምናምን እዚህ ጋር 50 ታንከር እንዲገባ ማለት ነው። እባካችሁ ቤት ለምታሰሩ ቤተሰቦች ወይም ደግሞ ቤት የምትሰሩ ሙያተኛ የሆናችሁ ግለሰቦች ማለት የምትሰሩ ሰዎች እንደው ስራ ስትሰሩ አስባችሁና ተጠንቃችሁ ስሩ። በቃ ምለው ለዛ ነው። ምንድነው አሁን እንግዲህ መጀመሪያውኑ ቢቢሲ እንደዚህ ቁጭ አድርጎ ብቅ አድርጎት በነበረ ከዚህ ጋር ሲገጠም እዚህ ጋር ዝም ብሎ ማስገባት ብቻ ይሆን ነበር ቢቢሲው ማለት ነውና እዚህ ጋር አሁን ቢቢሲ ስላላስገባልና ቢቢሲ ስላላስቀመጠልን ምን ደከምን። ይሄ ሁሉ ድካም ተመልከቱ። እንግዲህ እዚህ ጋር ሽንት ቤት ቆፍረናል፣ የቤት ውሃ ልካፈሰናል። ይሄን ደግሞ እዚህ ጋር ደግሞ ሽንት ቤት ለማግኘት ይሄን ሁሉ ጉሬ ተመልከቱ። እዚህ ጋር እንደዚህ ድረስ ቦርቡሬ ይሄን ድንጋይ ሁሉ ነው ያወጣሁት እንደዚህ እንደምታዩት ማለት ነው። እና በጥንቃቄ የሚሰራ ሰው ባይሆንና እንደዚህ በኃይል በፓወር የሚሰራ ቢሆን አሁን ምንድነው ሽንት ቤቱን ያናጋል ቤቱንም ያናጋል ማለት ነው። ነገር ግን አሁን እኔ እንደዚህ እንደምታዩት ተጋግጬ በቃ ሁሉ ነገር ምናምን እንትን ብለን ይሄንን ቃስ አድርገን በስነ ስርዓት አንስተን ቢቢሲ ልናደርግ ነው ማለት ነው። እንግዲህ ይሄንን ማድረጋችን ምንድነው ቢፈርትም እዚሁ ግንባታ እየሰራን ስለሆነ በግንባታ እዚህ ያለውን ነገር እንከልሰዋለን እናድሰዋለን ማለት ነው። ከዛ እዛም ጋር ደግሞ ቤቱን አፍርሰን አርማታ እያደረግን ስለሆነ ግዴታ ቢቢሲ እዚህ ጋር መቀመጥ ስላለበት ይሄን ቢቢሲ ማስቀመጥ ስላለብን ቤት ውስጥ አድርገናል ማለት ነው። እና ምንድነው የምላችሁ 50 ታንከር ላይ ስታስገነቡ ከዛሬ ቪዲዮ መማር ያለባችሁ ምንድነው አሁን ይሄን እንግዲህ እኛ ጋር ስለተገናኘች ታችን በጣም በብዙ ድካምና በብዙ ታውረድ ውስጥ ቢቢሲ ያስገብተላታ እንደዚህ አድርገን ከሻወር ቤትም ከሽንት ቤትም አብሮ መጥቶ እዚህ ጋር የሚገባ እንደሆነ አድርገን አስገብተናል ማለት ነው። እና 50 ታንከር ስትሰሩ ምንድነው ማድረግ ያለባችሁ 50 ታንከሩ አርማታ ሲሞላ ቢቢሲ ትገዙና እንደዚህ አይነት ቢቢሲ ትገዙና ሻወር ቤት ወይም ሽንት ቤት ባለበት በኩል ክሽና ባለበት በኩል ላይ ያን የውስጡን ስራ ሰራችሁት አይሰራችሁት ምንም ነገር አይደለም። በኋላ የሚሰራ ነገር ስለሆነ ማለት ነው። ቤት ውስጥ ያለው ነገር ችግር ስለሌለው ክሽን ካቢኔቱም ስለሚገጠምበት ተቆቅሮ ቻጋ ነው የሚደረገው። በኋላ ላይ ነው ችግር የለው። መደረግ ያለበት መቼ ነው? ይሄንን ሽንት ቤት ሲቀመጥ ሽንት ቤቱ ስታደርጉ እንደዚህ ጫፉን ሽንት ቤት ውስጥ ግብት ይልና ጫፏን ብቅ አድርጋችሁ ታስቀምጧታላችሁ ማለት ነው። ከዛ ምን ይሆናል? ሽንት ቤት ባለበት በኩል በኋላ የሽንት ቤቱ ከቤትም ጋር ተያያዘ ለብቻም ሰራችሁ አንተታችሁ እዚህ ጋር ግጥም ይደረጋል ቢቢሲው ላይ ማለት ያ ሲሆን ምን ይሆናል? የሽንት ቤቱ አርማታ ስለሚሞላ ውስጥ ተቆርቆሮ በግንባታ ስለሚሞላ አርማታውን የመቆርቆር ድካም ይቀንስላችኋል ማለት ነው። በኋላ ላይ የምትሰሩትን ስራ ለመስራት እንኳን በጣም አትቸገሩም፣ እንደዚህ አትፈተኑም ማለት ነው። እና ሽንት ቤት ላይ 50 ታንከር ስትቆፍሩ ማድረግ ያለባችሁ ምንድነው ሻወር ሽንት ቤት ባለበት በኩል ላይ በሚመጣበት በዚህ በኩል ከሆነ በዚህ በኩል በዚህኛው አቅጣጫ ከሆነ በዚህኛው አቅጣጫ በዚያም ከሆነ በዛ በሚመጣበት አቅጣጫ ላይ ሽንት ቤት ባለበት አቅጣጫ ላይ የውስጥ ሻወር ሽንት ቤትን ባለበት አቅጣጫ ላይ ቢቢሲውን እንደዚህ ብቅ አድርጋችሁ ቀብራችሁ የሽንት ቤቱን አርማታ ትሞላላችሁ ማለት ነው። ከዛ ሲሆን ምንድነው በኋላ እንግዲህ የፈለጋችሁትን ውሃ ፍሳሽ የፈለጋችሁት አይነት መጠን አንታችሁ 50 ታንከር ላይ ማስገባት ብትፈልጉ ቢቢሲው እንደዚህ ቁጭ ብላ ተቀብራ ተቀምጣለች አይደለ? በኋላ እዚች ላይ ባለ ቢቢሲ የሚሰራው ሰውዬ እዚች ጋር ቅጥል አድርጎ ወደ ፈለገው ሳይት ይወስዳል ማለት ነው። ከዛ ምን ይሆናል? ቤታችሁ እንደገና አይፈርስም። ሁለተኛ ደግሞ እንደዚህ በተሰነ ስርዓት ማቴሪያል አትከትሩም። ሲቀጥል ደግሞ ይሄ የለውም ብላችሁ የፈለጋችሁትን ነገር ለመጠቀም አትሸገሩም ማለት ነው። እና ባካችሁ ሽንት ቤት ስታሰሩ በተለይ ሰሪ የሆናችሁ አካል ባለሙያተኛ የሆናችሁ አካል ከክሽናና ከሽንት ቤት የሚመጣ ፍሳሽ 50 ታንከር ላይ መግባት ስላለበት 50 ታንከር ስትሞሉ ይሄንን በስነ ስርዓት አድርጋችሁ ቢቢሲ ብቅ አድርጋችሁ ማስቀመጥ መቻል አለባችሁ ማለት ነው። ከዛ በመቀጠል የምነግራችሁ ምንድነው ቤቱን አርማታ የሚደረግ ከሆነ 50 ታንከር ሳይቆፈር አርማታ የሚደረግ ከሆነ የቤቱ አርማታ አሁን የክሽኑ ነው ከውድ
ይሄ እንግዲህ ይሄ ክላስ እንግዲህ የክላሱ ክላስ ነው እዚህ ጋር ያለው ማለት ነው። ይሄ የክሽኑ ክላስ ነው። የክሽኑ ክላስ ላይ አርማታ ከማድረጋችሁ በፊት እዚህ ጋር ቢቪሲ እንደዚህ በውሃ ልኩ ውስጥ ብቅ አድርጋችሁ እንደዚህ ቀብራችሁ ቢቪሲ ቀብራችሁ ማስቀመጥ መቻል አለባችሁ ማለት ነው። የውስጥ ሻወር ሽንት ቤትም ካለ እንደዛው የውስጥ ሻወር ሽንት ቤትም ካለ ከውስጥ ላይ ቢቪሲ በግድግዳው በሳ አድርጋችሁ ታወጡና በውጭ በኩል እንደዚህ አድርጋችሁ ቁጭ ታደርጉላችኋላችሁ። ከዛም በኋላ ምንድነው ባለቤቱ በፈለገው አይነት መጠን ይስራ። በዛኛው በኩል ያድርግ በዚህ ያድርግ ምንም አያስቸግርም ማለት ነው። ይሄንን ብቅ አድርጎ አሁን እንደዚህ አድርጎ ውስጡ እንግዲህ ውስጡን አርማታውን አንስተናል። አርማታ አዲስ የሚደረግ ከሆነ ውስጡን እንደዚህ በውስጥ በኩል ታደርጉና ቁጭ አድርጋችሁ እዚች ጋር ብቅ ብላ ቁጭ ትላለች። ይቺ ራሷን ስላ ቁጭ ትላለች አይደል? ከዛ ሰውየው ከአመት በኋላ ምን ከ3 አመት በኋላ ከየትም አመት በኋላ ይሁን ወደ ፈለገው አይነት መስራት ይፈልግ ከዚች ላይ ቅጥል አድርጎ ወደ ፈለገበት ስራ እንዲሰሩ ይረዳቸዋል ማለት ነው። ያን ማድረጋችን ምንድነው ውስጥ ላይ ግድግዳ ያፈርሱም ሲቀጥል አርማታ ያፈርሱም ከዛ በኋላ ልክም ያፈርሱም ማለት ነው። ምን ይሆናል ምቹ ይሆንላቸዋል ማለት ነው። እና ስራችሁን ስትሰሩ ሆነ ወይም ስታሰሩ በስነ ስርዓት ቀጣይነት ያለው ስራ እንዲሰራ የሚያስፈልገውን ነገር ቢቢሲ በሚያስፈልገው ቦታ ላይ ቁጭ እያደረጋችሁ መስራት መቻል አለባችሁ ማለት ነው። ከዛሬ ቪዲዮ የምትማሩት እንግዲህ ምንድነው ፌፍቲ ታንከር ስታስቆፍሩ ፌፍቲ ታንከር አስቆፍራችሁ አርማታ ስትሞሉ በሽንት ቤት በኩልም ሆነ በፍሳሽ በሚመጣበት በሻወር ሽንት ቤት በኩል በሚመጣበት በኩል ላይ ቢቢሲ ሽንት ቤቱ ላይ አስገብታችሁ ጫፍ ላይ እንደዚህ ጫፏ እንድታይ አድርጋችሁ መተው እንዳለባችሁ። ከዛን ሲቀጥል ቤታችሁ ውስጥ ደግሞ አርማታ የምታደርጉ ከሆነ ቤቱም አርማታ ሲደረግ በክሽንና በሻወር ሽንት ቤት ላይ ባለበት በኩል ላይ ቢቢሲ አድርጋችሁ ውስጥ ላይ ቢቢሲ አድርጋችሁ ይችን ጫፏን ወደ ውጭ አውጥታችሁ መተው አለባችሁ ማለት ነው። ያን ስታደርጉ ምን ታደርጋላችሁ? ከዚህ ጋር ከክሽንም ቢቢሲ ወጥቶላችኋል፣ ከሻወር ሽንት ቤትም ቢቢሲ ወጥቶላችኋል። ከዚህም ደግሞ ከክሽናውም ደግሞ ከዚህ ከሽንት ቤት ከፌፍቲ ታንከሩም ደግሞ ብቅ ብሎ ወጥቶ አልቆላችኋል ማለት ነው። ከዛ ምን ታደርጋላችሁ? ውሃ ሰራተኛ ስታመጡ መጨረሻ ላይ ውሃ ሰራተኛ ሲመጣ ፍሳሽን ወደ ፌፍቲ ታንከር የሚያስገባ ሲመጣ ከዚህም ብቅ ብሎለታል፣ ከዛም ብቅ ብሎለታል። ከዛው እስከዛ የሚገኘውን ቢቢሲ ለክቶ እንትን ብሎ እዛው ላይ ስክት አድርጎ አያይዞ ውሃ መስመራችሁንም ይዘረጋላችኋል። ቢቢሲውንም ፍሳሹን እዛው ጋር ቀጣ እንዲገባ ያደርገዋል ማለት ነው። ይሄንን ማድረጋችሁ ምንድነው መጀመሪያ ላይ እንግዲህ ስራ ተሰራ የሚታሰበው ስለ አርማታ ስለ መንከርሾ ስለ ቤት ስለና ብዙ አይነት ነገር ስለሆነ ይቺ ጥቃቅን ነገር ለአሰሪዎች ስለማይመጣላቸው ያሸግራል ብለውም ስለማያስቡት እንደዚህ ሰርቶ እየኖረ የሆነ ሰው ካልሆነ በስተቀር መጀመሪያ ቤት የሚያሰራ ሰው ስለማያውቀው ምንድነው ማድረግ ያለበት እንደዚህ አይነት ጥንቃቄ እንዲወሰድ ይቺ ጥቃቅን ነገሮች ዋጋ እንደሚያስከፍሉ መጨረሻ ላይ ስለማያውቅ ይሄንን ነገር በስነ ስርዓት ቁጭ ማድረግ መቻል እንዳለባቸው ያስተምራችኋል ማለት ነው። እንግዲህ በተለይ ቤት ለምታሰሩ ቤተሰቦች ቢሆን ለሙያተኛው ለሚሰራው ሰውዬ ማስተዋወስ መቻል አለባችሁ ማለት ነው። ይሄን ስታደርጉ ቢቢሲ የምትገዙ በቃ የ1000 ብር የ2500 ቢቢሲ ነው የምትገዙት። ብዛቢ 6000 ብር 5000 ብር ነው የምታወጡ ቢቢሲ ማለት ነው። ከነ ኤልቦዎቹ እነዚህ ከነ ኤልቦዎቹ ከምታጠፉ ብትገዙ ከዚህ በላይ አታወጡ ማለት ነው። ለዚህ ደግሞ ይሄን አውጥታችሁ ብትሰሩ ቀጣይነት ያለው ስራ ቀጣይ መስራት ነው የምትፈልጉት ነገር ይመቻችኋል። ሲቀጥልም ደግሞ ይሄን አሁን ለዚህ ማቴሪያል እንደገና ሲሚንቶ ጠጠር ምናምን የሙያተኛ መጥቶ ለማበጀት ምናምን የምትከፍሉት ብር እዛው ፈላዛው ራሱ የምታወጡት ወጥ ከመጀመሪያው መጨረሻም ስለሚያስወጣችሁ መጀመሪያ ጥንቃቄ አድርጋችሁ መስራት መቻል አለባችሁ ማለት ነው። ይሄንን ቪዲዮ የለቀኩላችሁ ምንድነው አብዛኛዎቹ ሰዎች ሰሪም ሆነ አሰሪዎች በጣም ትኩረት አሰጥተው ብዙ ቦታ የሚያጋጥመው ክፍተት ነው። ብዙ ቦታ የሚያጋጥመው ክፍተት ስለሆነ ሁላችሁም ትኩረት ሰጣችሁትና ጥንቃቄ አድርጋችሁ እንድትሰሩ ስለፈለኩ ነው። በተለይ ሙያተኛ ሆናችሁ ደግሞ ይሄንን ስራ ይሄን አይነት አሰራር ተጠቀሙት ታያችሁት ማለት ነው። እና ቤት አሰሪም ከሆናችሁ ደግሞ ስታሰሩ ፌፍቲ ታንከራችሁን ስታስቆፍሩ ቢቢሲ ገዝተህ ሽንት ቤትና ክሽናው ከዚህ ጋር ከሆነ ሽንት ቤቱ በዛ ጀርባ የሚዞር ከሆነ በክሽና በኩል እንደዚህ ጫፏን በቅ ፌፍቲ ታንከሩ እዛ ውስጥ ላይ ይገባል። ከሽንት ቤት በኩልም በዛ በኩል ቁርጥ አድርጎ ጫፍ አድርጎ ብቅ አድርጎ ያስቀምጥላችኋል። አርማታን በቤቱም ውስጥ አርማታ ታደርጉ ጫፏን ብቅ አድርጋችሁ እንደዚህ ቁጭ አድርጋችሁ በሰዓት ማድረግ አለባችሁ ማለት ነው። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ለሌሎች ወንድሞች ሼር አድርጉላችሁ። እስካሁን እንግዲህ ቪዲዮ ስትመለከቱ ሰብስክራይብ ላይክ ያደረጋችሁ ኖራላችሁ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።